ሰላም ቤተሰብ እንዴት ናችሁ? ዛሬ በጣም ወሳኝ በሆነ ቪዲዮ ተመልሻለሁ ማለት ነው። ይህ ምንድነው ካላችሁኝ ሪሜዲያል ፕሮስ ቻሌንጅ የተሰኘውን እንዴት አድርጋችሁ እንደምትጀምሩ አሳያችኋለሁ ማለት ነው። በጣም በቀላል መልኩ እንግሊሽ እና ማቴማቲክስ እንዴት አድርጋችሁ ከ80 በላይ ማምጣት እንደምትችሉ አሳያችኋለሁ ማለት ነው። ምንም አይነት ኤክስትሪም የሆነ ኢፈርት ሳታወጡ እንዴት ቀላል ቴክኒኮችን በመጠቀም ብቻ እነዚህን ሳብጀክቶች ከፍ በማድረግ ሌሎችንም አንዳንድ ነገራቶችን በመጠቀም እንዴት ከፍተኛ ነጥብ እንደምታመጡ አሳያችኋለሁ ማለት ነው። አብዛኛው ሪሚዲያል ተማሪ ብዙ ጊዜ ማለፍ ላይ ነው ፎከስ የሚያደርገው ሌስ ኢፈርት ተጠቅሞ ማለት ነው። እኛም ደግሞ ይሄ ላይ ነው ፎከስ የምናደርገው። እንዴት አድርጋችሁ አነስተኛ ኢፈርት አውጥታችሁ ሃይ ነጥብ እንደምታመጡ እናሳያችኋለን ማለት ነው። በዛሬ ቪዲዮ በጣም ቴክኒካል የሆነ ነገር ስለምንመለከት ፕሊዝ ቪዲዮን መከታተላችሁን እንዳትረሱ። በጣም ቴክኒካል ነገር ነው። ዝም ብለን እንዲህ አድርጉ ሳይሆን ቴክኒካል ነገር ነው የምናሳያችሁ። በጣም ወሳኝ እንግሊሽ እና ማቴማቲክስ ላይ ከጠቀማችሁ ሌሎችም ላይ የምትጠቀሙትን ነገራቶች እናሳያችኋለን ማለት ነው። ስለዚህ ቪዲዮ መከታተላችሁን እንዳትረሱ ማለት ነው። 100% ሹር ሆኜንም ነግራችሁ በዚህ ቪዲዮ ላይ የምታዩት ነገራቶችን አፕላይ ማድረግ የምትችሉ ከሆነ ምንም ከ80 በላይ ከ90 በላይ ማታመጡበት ምንም አይነት ምክንያት አይኖርም ማለት ነው። ሌስ ኢፈርት በማጣት ሃይ የሆነ ነጥብ ሁሉም ተማሪ ማግኘት ይፈልጋል ማለት ነው። ሁሉም ተማሪ ማታ ተነስቶ ሌሊት 8 ሰዓት መጥናት አይፈልግም እና በዛሬ ቪዲዮአችን እሱ ላይ ነው ሞስት ፕሮባብሊ ፎከስ የምናደርገው እንግሊሽ እና ማቴማቲክስ ነው። እና እናንተ ደግሞ እንግሊሽ እና ማቴማቲክስን አይታችሁ ሌላው ትምህርት ላይም አፕላይ ማድረግ አይከብዳችሁ ማለት ነው። ስለዚህ ዳይሬክትሊ ወሬ ሳናንዛዛ ወደ ፕሮግራሙ እንገባለን ማለት ነው። ቴክኒካል ነገር ነው። ለ3 ወር ያክል ኤክስፓንድ አድርጋችሁ መመልከት ትችላላችሁ ማለት ነው። እንዴት አድርጋችሁ በ3 ወር እንግሊሽ እና ማቴማቲክስን ከፍ ካደረጋችሁ ማለት ሌሎቹም ላይ ተመሳሳይ የሆነ ፕሮፐርቲ ነው ተጠቀሙት። ከዛ ሌሎቹም ከፍ ይላሉ። እናንተ ደግሞ ሌስ ኢፈርት አውጥታችሁ ከፍ ያለ ነጥብ ማምጣት ትችላላችሁ ማለት ነው። ስፔሻሊ ዩኒቨርሲቲ ላይ የምትማሩ ተማሪዎች እዛ ሪሜዲያል ዩኒቨርሲቲ ላይ የምትማሩ ተማሪዎች በጣም እየተጎዳችሁ እንደሆነ ከዛም እየተረዳው ነው። ስለዚህ እናንተም በማገዝ ያክል ለእናንተን ጥቅም በጣም ጠቃሚ ስላገኘሁት ይህን ቴክኒክ ላወጣላችሁ ፈልጌያለሁ ማለት ነው። ስለዚህ ይህን ቴክኒክ እንመለከታለን ማለት ነው። ፕሊዝ ቪዲዮን ሾርት ኖት ኦር ስክሪፕት ሄዳችሁ የሆነ ነገር እየመዘገባችሁ ብትሄዱ አሪፍ ይመስለኛል። ፕሊዝ እንደዚህ አድርጋችሁ ቪዲዮ መከታተላችሁን እንዳትረሱ። መጀመሪያ ከእንግሊሽ እንጀምር። እንግሊሽ ላይ እዚህ ጋር እንደምታያችሁ የተለያየ ሰብ ቶፒኮች አሉ ማለት ነው። በእኛ ሞጁሎች አስቀምጠናቸዋል። አዲስ ክሬት አድርጌላችኋለሁ ማለት ነው። በየዩኒት ብሎ ዩኒት 1 ብሎ ፕሬዘንት ኮንቲኒየስ ይላችኋል ማለት ነው። ፕሬዘንት ኮንቲኒየስ፣ ፕሬዘንት ፐርፌክት ኦር ሲምፕል ፕሬዘንት፣ ፕሬዘንት ኮንቲኒየስ፣ ፕሬዘንት የተለያየ ቴንሶች አሉ ማለት ነው። ሙሉ ቴንሶችን እዚህ ጋር ያደረድራችኋል ማለት ነው። ጎይንግ፣ ዊል እና ዌን ዊል ቢ እንደዚህ ታያላችኋ። አይ ሆፕ ይታያችኋል ብዬ አስባለሁ። እዚህ ሙሉ ጠቅላላ ያሉት በዩኒት እንከፋፍላችኋለን ማለት ነው። በጣም አሪፍ የሆነ ፒዲኤፍ አስቀምጥላችኋል ማለት ነው። ቴሌግራም ቻናል ጆይን አድርጉ። ቴሌግራም ቻናል ላይ ይህን ፒዲኤፍ ታገኙታላችሁ ማለት ነው። በጣም ወሳኝ ፒዲኤፍ ነው። ከ100 ምናምን በላይ ዩኒት ከፋፍለን ነው ማለት ነው። በየእንትኑ አንድ ዩኒትን ቁጭ እናደርግለታለን። ከዛ ዩኒት ስር የተለያየ ኤግዛምፕሎች አሉ፣ የተለያየ ቪዥዋል የሆኑ ነገራቶች አሉ። በዛ በቪዥዋል መረዳታችሁ አላችሁ ማለት ነው። እና እንግሊሽ የምሮ የምንጠቀመው እንግሊሽ ሞር ስለ ቴንስ በጣም አጠንቅቀን ነው የምንመለከተው ማለት ነው። ስለ ቴንስ ላይ በጣም ዲፕሊ ገብተን ነው የምንመለከተው ማለት ነው። ኦቨር 2 hours ከ2 ሰዓት በላይ ዴፊኒሽን ብቻ አለ እና በተጨማሪ ደግሞ ወደ 1 ሰዓት የሚጠጋ ሪቪው ኩዌሽኖች ተሰርቶበታል ማለት ነው። እሱንም አስቀምጥላችኋለሁ ማለት ነው። እና ይህን ነገር ለቴንስ ለአንዴና ለመጨረሻ ጊዜ ትጨርሱታላችሁ ማለት ነው። እና የልዩነቱ ምናምን በቃ ግራ አይገባችሁ ማለት ነው። ከዚህ በኋላ በቃ ስለ ቴንስ ምንም ግራ የሚገባችሁ ነገር አይኖርም። ቴንስን በዚህ ወይ መመልከት እንችላለን ማለት ነው። ቴንስ በጣም ትንሽ ቦታ የሚይዝም ነገር ስለሆነ በዚህ እንመለከታለን ማለት ነው። በተጨማሪ ደግሞ ሞዳል ቨርብስ ብሎ የተለያየ ሞዳል ቨርቦች እዚህ ጋር እንደምታዩት ያስቀምጥላችኋል። እሱንም እንመለከታለን ማለት ነው። በየአንዳንዶቻችሁ ገብተን እንመለከታለን ማለት ነው። ካንኩድ፣ ኩድ፣ መስ፣ ሜይ፣ ካንኩድ፣ ሜይ እነዚህ ፈተና ላይ የሚደጋገሙ ፓርቶች ስለሆኑ ስፔሻሊ እነዚህ ፐርፌክት ቴንሶችም ኮንቲኒየስ ቴንሶችም ፐርፌክት ኮንቲኒየስ ቴንሶችም ተማሪዎቹ ግራ የሚጋቡባቸው ቶፒኮች ስለሆኑ እነሱን አጠንቅቀን እንመለከታለን ማለት ነው። ስለዚህ መቀላቀል ለምትፈልጉ ተማሪዎች አሁኑን እድሉ እንዳያመልጣችሁ ማለት ነው። ይሄ ነው ቤዚክሊ እኛ የምሰጣቸው። አብዛኞቻችሁ እስኪ ሳምፕል ስላለን ብላችሁ ስለጠይቃችሁ ነው።
ስለዚህ ሳምፕሉ ይህንን ይመስላል ማለት ነው። እንግሊሽ ላይ በመጀመሪያ ደረጃ ይህንን እንመለከታለን። በቀጣይ ደግሞ ወደ ቀጣይ ዩኒቶች ማለፍ እንችላለን ማለት ነው። ከዚህ ዘለን አሁን እዚህ ጋር ያሉት ሰብቶፒኮች ሙሉ እንጨርሳቸዋለን ማለት ነው። እነዚህ እስከ 24 ዩኒት የሚል እኛ ራሳችን የከፋፈልናቸው። ስለዚህ እስከ 24 የሚል ዩኒት በ2 ሰዓት በ3 ሰዓት አክል ትጨርሶታላችሁ። ኦር በዛ ነክል ቪዲዮ ተቀምጦላችኋል። ሪቪው ኩዌሽን አለ። አምና ደግሞ 2017 ላይ 2016 2014 2015 ላይ ተማሪዎቹ የተፈተኑ ኤግዛሞች አሉ እንግሊሽ ላይ እና ከዚህ ጋር በየሳምንቱ ልክላችኋለን ማለት ነው። እንግሊሽ ላይ በተለይ ሪቪው ኩዌሽኖችን ስለሚሰራ ኤግዛም በእያንዳንዱ ተማሪ ግዴታ መስራት ይኖርበታል ማለት ነው። ስለዚህ በዚህ ወይ ይህንን ሰብቶፒኮች ማየት እንችላለን ማለት ነው። ሌሎቹም አሉ። ይሄ ሰብቶፒክ ብቻ ሳይሆን ሌሎቹ ማሳያችኋለሁ። እራሳችን ነው እንዲህ የከፋፈልናቸው። ይሄ መጀመሪያ ላይ የምታዩት ገጽ ነው። ቀጣይ ገጽ ላይ ደግሞ ሌላ ሰብቶፒክ እንመለከታለን ማለት ነው። እዚህ ጋር አሁን እንደምታዩት ስለ ኮንዲሽናል አለ፣ ስለ ፓሲቭ ቮይስ አለ። ፓሲቭ ቮይስ እዛ ከሞጁልም ሪቪው እናደርጋለን፣ ከዚህም እንመለከታለን ማለት ነው። ሞስት ፕሮባብሊ ከዚህ ነው የምናየው። ሞጁል ላይ የማይገኙ ቶፒኮችን ከዚህ እናያለን። ኦር ሞጁል ላይ ሞር ዲፋይን የሚሆኑ እዚህ ላይ እንመለከታለን ማለት ነው። ሪፖርት ስፒች፣ ስለ የተለያዩ ኩዌሽኖችን አይኤንጂ ኤንድ ኢንፋይናይት አርቲክልስን በእነዚህ ሰብ ቶፒኮች ምንመለከታቸው ይሆናል ማለት ነው። እና ይሄ ሞስት ፕሮባብሊ እነዚህን ሁለቱ ያያችሁን በ2 ሳምንት ምናምን እንጨርሳቸዋለን ማለት ነው። በ2 ሳምንት የምንጨርሳቸው ሰብ ቶፒኮች ናቸው። አይዘር በ3 ሳምንት ላይ ኤክስፓንድ አድርገናቸው የተለያየ በጣም ብዙ ኤግዛሞችን እያሰራናቸው በየሳምንቱ ስላችሁ በየሳምንቱ ወደ 100 ጥያቄ እናሰራቸዋለን ማለት ነው። በዚህ ቤዝድ የሆነ በ2 ቦታ እናካፍለዋለን። ሐሙስ ሆነ እሁድ ላይ ሆነ እንደዛ ተማሪዎቹ የሚመቻቸው ጊዜ ላይ አርግተን ሁለቱም ሰብቶፒኮች ምንመለከት ይሆናል ማለት ነው። ሌላ ደግሞ እነዚህን ሰብቶፒኮች መመልከት እንችላለን። ስለ ሪላቲቭ ክሎዝስ፣ አድጀክቲቭ ኤንድ አድቨርብስ ኤንድ ወርድ ኦርደር የሚለውን በእነዚህ ሰብቶፒኮች እንመለከታቸዋለን ማለት ነው። እና በተጨማሪ ደግሞ ስለ አርቲከልስ የተለያዩ ኩዌሽኖች አሉ በየሳምንቱ ከዚህ ጋር የተገናኘ ጥያቄዎችን እናሰራቸዋለን ከሞጁሉም ጨምር እና ከተለያዩ ከአምና 2017 ሆነ 16 15 እና 14ን ተጠቅመን እናስጠናቸዋለን ማለት ነው። በየሳምንቱ የሚላክላችሁ ይሄ ነው እና በ3-4 ሳምንት እነዚህን ከቨር ልናደርግ እንችላለን ማለት ነው። እናንተ ሞር የምትበረቱ ከሆነ እናንተም ስፔሻል ክላሱን ማትቀላቀሉ ተማሪዎች በዚህ ወይ መጨረስ ትችላላችሁ ማለት ነው። እነዚህን ፋይሎች በነፃ ማግኘት ትችላላችሁ ማለት ነው። በነፃ ስላችሁ በነፃ በጣም ጠቃሚ የሆኑ ፋይሎች ናቸው። ቴሌግራም ቻናላችን ላይ ጆይን አድርጉ። እዚህ ላይ ስክሪን ላይ በምታዩት ዩዘር ኔም ዳይሬክትሊ ቴሌግራም ላይ ተቀላቅላችሁ እነዚህን ሊንኮች ማግኘት ትችላላችሁ ማለት ነው። እና መጨረሻ ላይ በጣም ወሳኝ የሆነ ኦፈር ነግራችኋለሁ ማለት ነው። በጣም ትልቅ ዲስካውንት ላሳያችሁ ፈልጋለሁ ኦር ላሳውቃችሁ ፈልጋለሁ። ስለዚህ እስከ መጨረሻው ቪዲዮ መቆየታችሁን እንዳትረሱ ማለት ነው። እና አንድ ሰብ ቶፒክ ይቀራል። እሱም እዚህ ጋር እንደምታዩት ነው። ስለ ፕሪፖዚሽን፣ ስለተለያዩ ሊስት ኦፍ ፕሬዘንት ኤንድ ፓስት ቴንስስ፣ ሬጉላር ኤንድ ኢሬጉላር ቨርብ፣ ስፔሊንግ እና ሾርት ፎርም። እነዚህ አጫጭር ሰብ ቶፒኮች አሉ። ሞጁላቸው ላይ የሚገኝ ነው። እነዚህ ፓርቶች ሞጁላቸው ላይ የማይገኝ ደግሞ በሌላ ወይ እንመለከታቸዋለን ማለት ነው። እዚሁ ላይ ይካተታሉ። ስለዚህ እነዚህ እስካሁን ያሳያችሁ የኢንግሊሽ የ2018 ዓ.ም የግራመር ፓርቱ ነው ማለት ነው። ግራመር ፓርቱ ላይ የተለያየ የምንጨምርባቸው ራይቲንግ ላይ አንዳንድ ስለ ስፔሊንግ ምናምን የምንጨምር ይሆናል። ስለተለያዩ ፓራግራፍም ምንጨምር ይሆናል ማለት ነው ከራሳችን። ስለዚህ እነዚህን ኮምባይን ካረጋችሁ እንግሊሽን ምንም አይነት ማታወጡበት ምንም አይነት ምክንያት አይኖርም ማለት ነው። በየሳምንቱ እያሰራናችሁ ሞር እናንተ ጋር ዲፎልት ይሆናል ማለት ነው። ይሄ ዋናው ኤግዛም ነው፣ ይሄ ኖርማል የምንፈትነው ኤግዛም ነው ትላላችሁ ኢቭን። ስለዚህ በዚህ ወይ እንግሊሽን መጨረስ እንችላለን ማለት ነው። አንዳንድ ሳምፕሎችን ላሳያችሁ። እዚህ ጋር አሁን ፕሬዘንት ኮንቲኒየስ የሚለው ላይ የተለያየ ስተዲ ኦፍ ኤግዛምፕል በዚህ ቪዥዋላይዝ እያደረግን ምንመለከት ይሆናል ማለት ነው። እዚህ ጋር ከመጣችሁ ሲምፕል ፕሬዘንት ላይ በዚህ መልኩ ቪዥዋላይዝ እያደረጋችሁ ሞር ትረዳላችሁ ብለን እናስባለን። ዳይሬክትሊ አሁን ወደ ማቴማቲክስ ምንገባ ይሆናል ማለት ነው። ስለዚህ እንግሊሽ ላይ ኮንክሉድ ስናደርግ አይ ቲንክ በ2 ወር እንጨርሳለን። አንድ ወሩን ደግሞ ሪቫይዝ ላይ በጣም ሞር ኤክሰርሳይዝ እያደረግን እንሄዳለን። ከዛን ደግሞ በዚህ ወይ እንግሊሽን መጨረስ እንችላለን ማለት ነው። በተጨማሪ ደግሞ ማቴማቲክስን ደግሞ እንዴት ታስኬዳላችሁ ካላችሁ
እሱንም አሁን ላይ የምታዩት ይሆናል። ያው ማቴማቲክስ ላይ ዩኒት 1 ሶልቪንግ ኢኩዌሽን ኤንድ ኢኒኳሊቲ ወደ 7 ሰዓታት ይፈጃል ይላል። እኛ ግን በአጭር ጊዜ መጨረስ ስለሚያስፈልገን 7 ሰዓታት ሙሉ ተማሪዎቹ ቪዲዮን ቁጭ ብሎ መመልከት አይችሉም ማለት ነው። 2 ሰዓት በማይሞላ ጊዜ ውስጥ ስለ ሶልቪንግ ሊነር ኢኩዌሽን፣ ሶልቪንግ ሊነር ኢኳሊቲ ሙሉ እነዚህን ያካተተ ምንመለከት ይሆናል ማለት ነው። በተጨማሪም ደግሞ በሳምንቱ መጨረሻ ላይ ኤግዛሚኔሽን የሚኖረን ይሆናል ማለት ነው። ስለዚህ እናንተም ስፔሻል ክላሳችን ላይ ማትቀላቀሉ ተማሪዎች በዚህ ወይ ሲምፕሊ ማጥናት ትችላላችሁ ማለት ነው። በየሳምንቱ እያከፋፈላችሁ ኦር በየቀኑ እያከፋፈላችሁ ማጥናት ትችላላችሁ እና በየሳምንቱ ነው አርግተን የምናጠናው እና ተማሪዎቻችንም በዚህ ሳምንት ኦር በየሳምንቱ በዚህ ያጠናል ማለት ነው። ስለዚህ በተጨማሪ ደግሞ ሳምንቱ መጨረሻ ላይ ኤክሰርሳይሶችን ይሰራሉ፣ ጥያቄዎች ካላቸው ይጠይቃሉ እና ያው በዚህ ወይ እንጨርሳለን ማለት ነው። በጣም ብዙ ፋይሎች ነው ያሉ። በተጨማሪ በጣም ከአንድ ሺህ ምናምን ላይ ኤክሰርሳይሶች የተለያየ ኤክሰርሳይሶች ሃይስኩል ላይ ያሉ የተለያየ በጣም ብዙ ኩዌሽኖችን ሞር ፕራክቲስ የምናደርገው ይሆናል። ዲፕ አንገባም ማለት ነው ትምህርቱ ላይ ለምን ማቴማቲክስ ስለሆነ ስቲል 2 ወር ነው የሚቀረን። ስለዚህ በጣም ረዥም ጊዜ ስለሚፈጅ እኛ ቶሎ ለመከለስ እንሞክራለን። ግን ዩኒትም አንጻራዊ ስናያት አጭር ስለሆነች ዛት ማች ታይም አትፈጅም። ስለዚህ ይህ ዩኒት በዚህ መልኩ ካየን አሁን ዳይሬክትሊ ወደ ሁለተኛ ዩኒት እንሄዳለን ማለት ነው። ሪሌሽን ኢን ፈንክሽን ወደሚለው ዩኒት እና ሪሌሽን ኢን ፈንክሽን የሚለው ዩኒት ከግሬድ 9 10 እና ከግሬድ 11 የተወጣጣ ዩኒት ነው። ትንሽ አንጻራዊነት ሲታይ ከሌላው በጣም ሰፊ የሆነ ዩኒት ነው። በጣም ከተለያዩ ሰብቶፒኮቹ ራሱ አንዳንድ ሰብቶፒኮቹ ካያችሁ 2 ዩኒት ነው የሚይዘው ማለት ነው። አንድ ሰብቶፒክ ሆነ 2 ዩኒት ከ2 ግሬድ ኮምቢኔሽን ነው ማለት ነው። ስለዚህ በጣም ቫስት የሆነ ዩኒት ነው። በጣም ፎከስ ማድረግ ይፈልጋል ማለት ነው። ስለተያያዘም ከሌሎች ዩኒት ጋር በሆነ መልኩ ስለሚያዝ በጣም ማስተር መደረግ ያለበት ዩኒት ነው። ስለዚህ ይሄንን ዩኒት በ2-3 ሳምንት እንጨርሰው ይሆናል ማለት ነው። በ2 ሳምንት ሞስት ፕሮባብሊ ይበዛል። እናንተም በራሳቸው የምታጠኑ ተማሪዎች በ2 ሳምንት መጨረስ ይቻላችሁ ማለት ነው። የተለያየ ኤክሰርሳይዝ እያደረጋችሁ የተለያየ ታይፕ ኦፍ ፈንክሽን ብሎ ሪሌሽን ፈንክሽን ብሎ ራሱ በጣም ወደ 2-3 ዩኒቶች ነው የሚያካትተው። ታይፕ ኦፍ ፈንክሽን ብሎ ፖሊኖሚያል ፈንክሽን፣ ራሽናል ኤክስፕሬሽን ኤንድ ራሽናል ፈንክሽን፣ የተለያየ ኢንትሮዳክሽን ፖሊኖሚያል ፈንክሽን ራሱ ግሬድ ላይ አንድ ዩኒት ራሱን የቻለ ዩኒት ነው። በተጨማሪ ደግሞ ሌሎችም ዩኒቶች ከዚህ ስር ይካተታሉ ማለት ነው። እንደ ሎጋሪትሚክ እንደ ኤክስፖኔንሻል ፈንክሽን እንደ ሲንገም ፈንክሽን ግሬተስት ፈንክሽን አብሶሉት ፈንክሽን እና እነዚህ የተለያየ ታይፕ ኦፍ ፈንክሽኖች በዚህ በ2018 ዓ.ም ሪሜዲያሎች ስለሚካተቱ በጣም ፎከስ ሆኖ መጠናት ያለባቸው ዩኒት ስለሆኑ እነዚህንም አንዳንድ ኤግዛምፕሎች እያየን ኤክሰርሳይሶችን እያየን እንሄዳለን ማለት ነው። በየሳምንቱ እናስራቸዋለን ማለት ነው። እናንተም የተለያየ ኤክሰርሳይሶችን ስለዚህ በዚህ ወይ ይሄ ዩኒት ኮንክሉድ ማድረግ እንችላለን ማለት ነው። ቀጣይ ላይ የምናገኘው ዩኒት ደግሞ በተጨማሪም ደግሞ አራተኛ ላይ ዩኒት የምንመለከተው ጂኦሜትሪ ይሆናል ማለት ነው። ጂኦሜትሪ ላይ የተለያየ 4-5 ዩኒቶች አሉት ማለት ነው። ከታችሁ ወደ 4 ዩኒቶች ነው መሰለኝ አይ ቲንክ። ስለዚህ 4ቱን ዩኒቶች በየሳምንቱ የምንመለከታቸው ይሆናል ማለት ነው። ከዛን በሳምንቱ መጨረሻ ላይ ደግሞ ኤክሰርሳይዝ ኤግዛም ይኖራቸው ይሆናል። ስላይትሊ ከዛ ጋር ሲታይ ትንሽ ቀለል የሚል ዩኒቶች ነው ኮንቴን ያደርገው ከጂኦሜትሪ ጋር በተያያዙ። ስለዚህ በጂኦሜትሪ እንደዚህ ማየት ይቻላል ማለት ነው። በቀጣይ ዩኒት ደግሞ የምንመለከተው ዩኒት 4 እና ዩኒት 5ን በመሃል ቁጭ አድርጎታል። እነሱም ማትሪክስ እና ዲተርሚናንት እና ሲኩዌንሲ ኤንድ ሲሪየስ የሚለው ዩኒቶች ናቸው ማለት ነው። ግሬድ 11 እና ግሬድ 12 ላይ እናገኛቸዋለን። አንዱ ከሁለት ዩኒቶች ማትሪክስ እና ዲተርሚናንት ግሬድ 11 ላይ እናገኘዋለን። ስታይ በጣም ቀለል ያሉ ኮንሰፕቶች ናቸው። እናንቱም ጋር ያለው ሳብቶፒኮችም ቁርጥጥ ብሎ ስላሉ በዛው መመልከት እንችላለን። ሲኩዌንስ ሲሪየስን በተመሳሳይ መልኩ ሳምንት እናስቀምጥላችኋለን። በሳምንቱ መሰረት ደግሞ ኤግዛም እንልክላችኋለን። በኤግዛሙ መሰረት እናንተ ሞር ኤግዛም እያደረግን እንሄዳለን። ከዛን ደግሞ ካልኩለስ የምንመለከት ይሆናል ግሬድ 12 ላይ። በተጨማሪ ደግሞ ትራንስፎርሜሽን ኦፍ ዘ ፕሌን የሚለውን ዩኒት ቬክተር እና ትራንስፎርሜሽን ኦፍ ዘ ፕሌን የሚለውን በግሬ ዩኒት 7 ላይ የምንመለከት ይሆናል። በተጨማሪ ፈርዘር ትሪግኖሜትሪ እቺ በጣም ቀለል ያለች ኮንሰፕት ናት እና ደግሞ ስታቲስቲክስ ኤንድ ፕሮባቢሊቲ የሚለው
እዚህ ላይ አክቹዋሊ 10 hours ነው ቴክ የሚያደርገው የሚለው። እኛ ግን ቀለል አድርገን ለእናንተ በሚመች ሁኔታ አድርገን በጣም ቀለል አድርገን እናስቀምጥላችኋለን ማለት ነው። እንዴት ታይፕ ኦፍ ዳታ፣ ኢንትሮዳክሽን ቱ ግሩፕ ዳታ፣ እነዚህ ሙሉን ያካተተ በጣም ቀለል ባለ ሁኔታ እናስረዳችኋለን ማለት ነው። እና እናንተም በዚህ ወይ በ8 ሳብጀክት ላይ በ8 ሳምንት ላይ ዲስትሪቢዩት አድርጋችሁ መጨረሻ አላችሁ። በሚቀጥለው ሳምንታት ደግሞ ምን ታደርጋላችሁ? ኤክሰርሳይዝ ታደርጋላችሁ ማለት ነው። በዚህ ወይ ያጠናችሁትን ነገር ምን አደርጋችሁ ማለት ነው በጣም አእምሯችሁ ውስጥ እንዲቀር አድርጋችኋል ማለት ነው። ስለዚህ በዚህ ወይ ማጥናት ትችላላችሁ ማለት ነው። ስለዚህ ኮንተንታችሁም እንደዚህ ይመስላል። ስላይትሊ ማት ስታይ ግሬድ 12ን ዩኒት 3 ኮንቴንት የሚያደርግ ይሆናል። ግሬድ 12 እንደሚታወቅ ሰፋፊ ዩኒት ነው የያዙት፣ ትንሽ ኮምፕሊኬትድ ነው። እሱንም ቀለል ለማድረግ እንሞክራለን ማለት ነው። ቀለል ባለ ሁኔታ እንዲትረዱ እረዳችኋለን። በተጨማሪ ደግሞ ግሬድ 11 ላይ ዛት ማች የለውም፣ ሙሉን ኮንቴንት ያደርጋል። ወደ 8 ቻፕተሮች አሉት ግሬድ 11 እና ሙሉ ቻፕተሮቹን ደግሞ ይገኛሉ ማለት ነው። ሙሉ ቻፕተሮቹ በየሁለት እየሆኑ እንደ አንድ ቻፕተር ይመጣሉ ማለት ነው። ስለዚህ እነሱንም እንመለከታቸው ይሆናል። በጣም ቀለል ያሉ ቶፕ ሳብጀክቶች ናቸው። ግሬድ 11 ላይ ማትስ በጣም ቀላል ነው እና ግሬድ 10 ላይ ትንሽ ከበድ ይላል። እንደ 12 ባይሆን ትንሽ ከ11 ይሻሻላል ማለት ነው። ትንሽ ከበድ ይላል። እሱንም ቀለል አድርገን የምንመለከት ይሆናል። በተጨማሪ ግሬድ 9 ላይ ወደ 3-4 ዩኒቶችን ሚነካካ ይሆናል ማለት ነው። ስለዚህ እነዚህም ሙሉ ማትስ ሳብጀክታችሁ ላይ የሚካተት ይሆናል። እኛ ደግሞ ስትራቴጂ አስቀምጥንላችሁ ከየት መጀመር ይኖርባቸዋል፣ የዴት ላይ መጨረስ ይኖርባቸዋል የሚለውንም ሞር ዛሬ ቻፕተር 1 ጀምረን በሪሚዲያል ማለት ነው እንደዛ የምንመለከት ይሆናል ማለት ነው። ስለዚህ በዚህ ወይ እናንተም የራሳችሁን ማስቀመጥ ትችላላችሁ እና መቀላቀል ለምትፈልጉ ተማሪዎች እድሉ አሁኑንም እንዳያመልጣችሁ በዚህ ስልክ ቁጥር መቀላቀል ትችላላችሁ። በተጨማሪ ኤግዛሞችን የአምና ፓስት ፔፐሮችን ሞስት ፕሮባብሊ የቱ ዩኒት ነው ሪፒትድ የሆነው የሚለውን የምንመለከት ይሆናል እና በቀጣይ ቪዲዮ ያው ስፔሻል ክላሳችን የምንጀምር ይሆናል ማለት ነው። በቀጣይ ሳምንታት ማለት ነው። በዚህ ሳምንት አክቹሊ ጀምረናል። ስለዚህ መቀላቀል ለምትፈልጉ እድሉ እንዳያመልጣችሁ። በጣም ጥቂት ሰዓታት ብቻ ነው ያሉት፣ ምዝገባው ሊዘጋ። መቀላቀላችሁ እንዳትረሱ። ፒስ